ይህ ታሪክ በጣም ነው ያስደነገጠኝ። ምክንያቱም ሰው ልጅ ሰውን ሊያጠፋ ሲፈልግ ምን ያክል መንገድ ይሄዳል። ፖሊሶችስ አሁን እንዴት ሊያውቁ ይችላል? ይህን ያክል ነፍስ ማጥፋት ቀላል ነው ብዬ እንዳስብ ነው ያደረገኝ። ይህን የተረገመ ስራ ፖሊሶች ሳይዙት ሲሰራ የነበረው ደግሞ ይሄ ነርስ ነው። እድሜው 35 ነው። በብር አይደራደር። ማንም ሆኖ በብር ከመጣችሁ ይሸጣችኋል። የሚፈልገው ህይወት በጣም ሌግዠሪ የሆነ ውድ ህይወት ነው። ግን ነርስ ስለሆነ እንደሚፈልገው ሌግዠሪ ህይወት መኖር አይችልም። ጥሩ ህይወት ያኖረዋል፣ ግን በቂ አይደለም ለሱ። ጭራሽ ሁሉ መክፈል የማይችለውን ሁሉ ብድር ይወስዳል። ከዛ እሱን ለመክፈል ሌላ ብድር ውስጥ ይገባል። ብድር በብድር አናቱ ላይ ወጥቷል። ለዛውም ለማይጠቅም ነገር እየወሰደ ብድር ማለት ነው። ይህን ሁሉ ነገር ደግሞ ማታቅ አንድ ሴት አለች፣ ሚስቱ ስሟ ክሌር ይባላል። ከጊዜያቶች በኋላ ግን መጠራጠር ጀመረች። ከሷ የሆነ ነገር እየደበቃት እንደሆነ ገባት። እሱም መጠራጠር ሲጀምር እየቀረበችበት እየደረሰችበት እንደሆነ ሲያውቅ ለሷ ነግሮ ከማሳመን ይልቅ እንድትታመም መድኃኒት መስጠት ይጀምራል። የሚሰጣትን መድኃኒት ትኩረት የሚያሳጣትን መድኃኒት ነው። ወዲያው እንቅልፍ እንድትተኛ ድክምክም እንዲላት፣ በአጭሩ ትኩረት እንዳታገኝ የሚያረጋትን ነገሮች ነው በሻይ በተለያዩ መጠጦች እያደረገ የሚሰጣት። እሷም ግራ የገባት መጣ። ምንድን ነው ላይ እየተፈጠረ ያለው? ለጭንቅላቷ ሁኔታ በጣም ምትረሳ፣ በአንዴ ድካም የሚጫጫናት፣ ስራ ሁሉ መስራት የሚያቅታት ሁኔታ ላይ ደረሰች። ባሏንም ሜዳ ነርስ ስለሆነ ምንድን ነው የሆንኩት ብላ ስጠይቀው ኖርማል ነው እንደዚህ አይነት ነገሮች ያጋጥማሉ፣ አይዞሽ ሕክምና መሄድ አያስፈልግሽም እያለ ያዘናጋታል። እሷም ደግሞ አልተጠራጠረችም። ይሄን ነገር አመነችው። ነገሮችን በዚህ ሁኔታ ቀጠሉ። እሱም ደግሞ በዚህ በኩል ያለበትን ብድር እያበዛ መጣ። ብዙ ጊዜ ትንሽ ውሸቶች ምን ያክል ትልቅ ችግሮች እንደሚፈጥሩ ታውቃላችሁ። እና ምን ብሎ አሰበ? ግን እኮ ይሄ ነገር እሷን ማደንዛት አሁን እንደዚህ ማሳመማትን ነገር ካወቀች ካሳኝ እኔን እስር ቤት ልታስገባኝ ትችላለች እና እኔ ሳልታሰር እሷን እገላታለሁ ብሎ አሰበ። በዚህም ግን አላቁም። በእሷ ሞትም የኢንሹራንስ ብር ለመቀበል አሰበ። የቤተሰብ ኢንሹራንስ ማለት ነው። አንድ ሰው ከሞተም ይከፈላል። ሄዶም ከኢንሹራንስ ካምፓኒዎች ብዙ ኢንሹራንሶችን መግዛት ጀመረ። አሟሟቷን ደግሞ በዚህ በኩል ድንገተኛና በአደጋ እንደሞተች ለማስመሰል አሰበ። እናም የሆነ ቀን ምሽት እንደለመደው መድኃኒት ሰጥቷት ወዲያው ራሷን እንድትስት አረጋት። መኪና ውስጥም ገባና እሷን ይዟት መንዳት ጀመረ። እናም እዚህ ጋር ነው ሰው ልጅ ምን ያክል አደገኛ ነው ያልኳችሁ ማለት ነው። ምክንያቱም እሷን ለመግደል ብሎ መኪናውን ሄዶ ከግንድ አላፈለ ውስጥ እሱ ሆኖ ማለት ነው። እሷን ደግሞ ሲጀመር ራሷንም ስታለች የለችም። መኪና ውስጥ ሆና ሳትነቃ መኪናው ተጋጭቶ እሱ ከኋላ ቤንዚል ይዞ ነበረ። ቤንዚሉን መኪናው ላይ አርከፈከፈው። እናም አነደደ። ክሌርም በዛው ሞተች መኪና ውስጥ። አሁን ይህንን እስከ ዛሬ ብዙ ታሪክ ሰርችላችሁ ፖሊሶች ወንጀለኞችን በብዙ መንገድ ሲያገኙ ወይም ሲይዙ አይታችኋል። ይህንን ፖሊሶች እንዴት ይጠረጥራሉ? ይህ ሰው የገደለው ሚስቱን ነው። እሷን ለመግደል ደግሞ ሪስክ ወስዶ መኪናዋን አብሮ ሄዶ ያጋጨው። የአንዳንድ ሰው አደገኝነት በጣም ያስፈራል። እንደሚፈልገውም ካረገ በኋላ በደንብ ከተቀጣጠለ በቃ ቡን ብሎ እሷም ያው እንደማታርፍ ካወቀ በኋላ እርዱኝ ያለና ፖሊሶች መጡ። ተዘጋጅቶም ስለነበረ ምን ተፈጠረ ሲሉት እየነዳን በመሃል ሞተር ዘሎ ገባብን። እሱን ሞተር እሸውዳለሁ ብዬ መሪ ሳዞር ሄጄ ተጋጨው። ወዲያውም ደግሞ መኪናው በዚህ ግጭት መንደድ ጀመረ። በነገራችን ላይ ይህ ታሪክ 1994 ስለሆነ ነው እንጂ አሁን ላይ እንደዛ አይነት ነገር ብትሞክሩ ትያዛላችሁ። ምክንያቱም መኪናው እሳቱ ከጠፋ በኋላ ራሱ ከየት ነው እሳቱ የተነሳው የሚለውን ነገር ማጣራት ይቻላል። በዚህ በኩል ግን ፖሊሶች እሱን አልመረመሩም ከነጭራሹ። ሚስት ሞተች ያሳዝናል ብለው እሱን ያመኑ። እንዳልኳችሁም ደግሞ እንዴት ሲጠረጥሩታል? ሚስቱ ነች። እናም እንደሚፈልገው እንዳሰበው ከዚህ ወንጀል አመለጠ። በሷ ስም የገባውን ኢንሹራንስንም ተቀበለ። ያልገዛውም ነገር የለም ለራሱ። ጭራሽ ጀልባ ሁሉ ገዝቷል። መኪና በጣም ውድ የሚባል መኪና ገዝቷል። ልብስ በጣም ሌግዠሪ ልብሶችን የገዛው። ይህንን መንገድ ደግሞ መቀጠል ፈልጓል። ያለው ደግሞ ኒውዚላንድ ውስጥ ነው፣ አውሮፓ ውስጥ ማለት ነው። እናም የመጀመሪያ ሚስቱ ላይ እንዳደረገው እዚች ሴት ላይም ለማድረግ ተነሳ። ፌሊሲቲ ትባላለች። ተግባብቶም ነበረ። አብሮ ብዙ ጊዜ ካሳለፉ በኋላ በ1999 በሷ ስም ብዙ ኢንሹራንስ ብር ከተመዘገበ በኋላ ቀላል ብርም አልነበረም ከኢንሹራንስ ብር ለመውሰድ ያስበው። ከ1 ሚሊዮን እስከ 1.3 የሚደርስ ዶላር ነው ለመቀበል ያስበው። የሚጠቀመውም ቴክኒክ ደግሞ እንደ በፊቱ ነው። የሆነ ቀን ከፌሊሲቲ ጋር እየነዱ ወይኔ መሪውን መቆጣጠር አቃተኝ አለና መሪውን ማወዛወዝ ጀመረ። መሪውን እያወዛወዘም ይህ መኪና ሊገለበጥ ነው ማለት ጀመረ። ግን በመሃል ፌሊሲቲ ዘላ መሪውን ትይዛለች። እሱ እንዳለውም ደግሞ መሪው እያስቸገረ አይደለም፣ በስትክክል ይሰራል። መኪናውን አቁም ብላ እንደምንም ብላ መኪናውን እንዲያቆም ታደርገዋለች። በዚህም ምክንያት ያው እንዳሰበው ይሄ ነርስ አልተሳካለትም። እሷም የነቃችበት መሰለው። ከዛ ምን አደረገ? ከሷ አካውንት ላይ ወደ $150,000 የሚሆን ዘርፏት ብን ብሎ ጠፋ። እናም ኒውዚላንድ ነበረ ያልኳቸው አይደለ? ቀጥታ ወደ ስኮትላንድ ሄደ። ችግሩ ግን የኒውዚላንድ ፖሊሶች እሱን በቀላሉ ማየት አልፈለጉም። አንደኛ እሷን ለመግደል ሞክሯል፣ ሁለተኛ ዘርፏል። ጭራሽ ሁሉ ስለሱ ሲመረምሩ
በፊት ሚስቱ አሟሟቷን አወቁ። ስለዚህ ተመሳሳይ ነገር ነው እቺ ሴት ላይም ሊጠቀም የነበረው ብለው አሰቡ። ወዴት እንደሄደም ታውቆ ስለነበረ ቀጥታ ወደ ስኮትላንድ ሰውዬ ወንጀለኛ ነው አሳልፋችሁ ስጡን አሉ። ዌብስተር ደግሞ ምንም በቃ የተነቃበት አልመሰለውም። ላይፍ ለሱ ቆንጆ ነው። ስኮትላንድ ላይ እየኖረ ነው። ደግሞም አልተያዘም። አመታቶች ሁሉ አለፉ። 2004 ላይ እንደ ፈረንጆች አቆጣጠር እዛው ስኮትላንድ ውስጥ ሆኖ ነርስነቱን እየሰራ ባለበት ሰዓት እቺን ሴት ይታወቃል። ሽማን ትባላለች። እዛው ነው የምትሰራው እሱ የሚሰራበት ሆስፒታል ውስጥ። እሷን ለመሸወድም ታዲያ ያልተጠቀመው መንገድ የለም። ጭራሽ ሁሉ ካንሰር አለብኝ ይላታል። እንድታምነው ሁሉ ጸጉሩን ላጭቷል። በዚህም አላቆመም። ሰውነቱን ሁሉ እንዲከሳ ምግብ ቀንሷል። ከፈለጋችሁ ይህን ያክል ነው የሚያጠምዳችሁ። እንዳሰበውም ደግሞ ሰርቶለት ነበር። ሽማኑ ከሱ ስር አጠፋም፣ አይዞክ ትድናለህ እያለች ቤቱም እየሄደች ምግብ ትሰራልታለች። ቀስ በቀስ በቃ በጣም ይቀራረባሉ። ጭራሽ ከአመት በኋላ ይጋባሉ። እናም በስሟ ትልቅ ውድ የሆነ ኢንሹራንስ ይገባል። ያው እንደለመደው ያችኛው እንደገደላት እችንም ለመግደል። ችግሩ ግን በዚህ በኩል የስኮትላንድ ፖሊሶች ኒውዚላንድ ባገኙት መረጃ እስካሁን እየተከታተሉ እየመረመሩት ነበር። ሲያገኙትም ደግሞ ለማስረጃ ብለው ብዙ የሚሰራውን ነገር ሲከታተሉ ነበር። እናም ካንሰር አለብኝ ብሎ እያስመሰለ እንደሆነ ሁሉ አወቁ። ማስረጃ ፍለጋ ነው እስካሁን ያልያዙት። ሽማኑንም አቅርበው ፖሊሶቹ አደገኛ ነፍሰ ገዳይ ነው ሊገልሽ ነው ብለው ነገሯት። እሷም አላመነችም። ግን በፊት ስለገደላት ሚስቱ ድጋሚ ሊገል እንደነበረ ሌላ ሴት ምናምን ሲነግሯት አመነች። እንደ መረጃም ብለው ደግሞ ሌላ መረጃ ካንሰር አልታመምም፣ ካንሰርም እያስመሰለ እንደሆነ በማስረጃ ሳዩት፣ ወረቀት እንደሌለው ምንም አይነት የሕክምና። ሽሞኔን ስታይ ወዲያው ነበረ ሳልበላ ልሩጥ ብላ ከሱ ብን ብላ ሄደችው። ፖሊሶችም ከስር ከስር ሆነው እሱ የሚቀርባቸውን ሴቶች እሱ ሳያቅ እያስጠነቀቋቸው አመታቶች አልፎ በቂ ማስረጃ ከሰበሰቡ በኋላ 2009 ላይ እንደ ፈረንጆች አቆጣጠር ነርሱን ገጀም አደረጉት። ትክክለኛ ፎቶ ይህን ይመስላል። ወዲያውም ጥፋተኛ እንደሆነ ከተረጋገጠ በኋላ እድሜ ልክ ገባ። የዛሬ ሙነተኛ ታሪካችን ይህን ይመስላል። ትላንት ቪዲዮ መፖሰት ነበረብኝ አልፖሰትኩላችሁ፣ ሶሪ በጣም ያው ዛሬ ነገም ክሳችኋል። ላይክ ማድረጋችሁን ግን በጭራሽ አትርሱ። ይህ ቪዲዮ በትንሹ ከ4000 በላይ ላይክ እንዲያገኝ ይፈልጋሉ። ወዳችኋለሁ። በቀጣይ እስከምንገናኝ ቻው።